ሰላም ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። በዛሬ ፕሮግራማችን አድማጮቻችን ስለ አርሰናል የዝውውር መረጃዎችን ባለፉት 24 ሰዓታት የወጡትን የምናይ ይሆናል። በተለይ አርሰናል የሮማውን የአማካይ መስመር ተጫዋች የሆነውን ማኑ ኮኔን ለማስፈረም እንደሚፈልግ መረጃዎቹ ያሳያሉ። የ24 ዓመቱን ፈረንሳዊ የአማካይ መስመር ተጫዋች ከሮማ ቤት ወደ ኤሚሬትስ ለማምጣት መድፈኞቹ ከ40 እስከ 50 ሚሊዮን ዩሮ የማቅረብ ፍላጎት አላቸው። በማቲያስ ፈርናንዴዝ ላይ መድፈኞቹ ምንም እንኳን ፍላጎት የነበራቸው ቢሆንም ይህ ተጫዋች ዩናይትድን ምርጫው አድርጓል። ታዲያ ይህንን ተከትሎ መድፈኞቹ በዝውውር መስኮቱ ላይ ከሚፈልጓቸው ተጫዋቾች አንዱ የሆነውን ማኑ ኮኔን ከኤጀንቱ ጋር ምን ያክል ክፍያ መክፈል እንዳለባቸው ንግግሮችን ከአንድሬ በርታ ጋር እንዳደረጉ ለኢኪፕ አውጥቶታል። ማኑ ኮኔ የ25 ዓመቱ ፈረንሳዊ አማካይ መስመር ተጫዋች እንግዲህ አሁን 50 ሚሊዮን ዩሮ ዋጋ የሚገመት ነው። እንግዲህ ኳሶችን የማሸነፍ አቅሙ በተለይ ደግሞ ከሳጥን ሳጥን ቦክስ ቱ ቦክስ የሚባል በጣም ምርጥ አማካይ ነው። ማኑ ኮኔ እንግዲህ የ25 ዓመቱ ላይ ይገኛል። 1.85 ነው። የአካል ብቃቱ ለፕሪሚየር ሊግ የተሰጠ የሚመስል ተጫዋች ነው የሚሆነው። ከሳጥን ሳጥን ደግሞ በጣም ጥሩ የሚባል ክህሎት አለው። በሮማ ቤት ካሉ አስደናቂ ብቃት ካላቸው ተጫዋቾች ውስጥ አንዱ ነው። እንግዲህ 23-24 የውድድር ዓመትም በሞንቼ ግላድባህ ነበር ያሳልፈው። ጥሩ የውድድር ዓመትን አሳልፈው ነበር። ታዲያ በተለይ በሮማ ያለፉትን 2 ዓመታቶች ጥሩ የሆነ ፐርፎርማንሱን ማሳየት የቻለበት ጊዜያቶች ነበሩ። ማኑ ኮኔ በእግር ኳስ ክህሎቱ ካያችሁ በተለይ ኳስ የማሸነፍ አቅሙ በጣም ጥሩ የሚባል ነው። ነገር ግን የአርሰናል ትልቁ ችግር ምንድን ነው የሚለው ላይ ማተኮር ያለብን ይመስለኛል። 6 ቁጥር ወይስ 8 ቁጥር? በእኔ እይታ የአርሰናል ትልቁ 6 ቁጥሩን መሸፈን የሚችል ሚና ያለው ተጫዋችን ቢያገኙ 6 ቁጥር ሚናን የሚሸፍን ተጫዋች በትክክለኛው ቦታ የሚያገኙ ከሆነ ቡድን ውስጥ የ6 ቁጥር ሚና የሚጫወት አንድ ተጫዋች ብቻ ነው ያለው። እንግዲህ በትክክለኛ ጨዋታ ስታይል ካያችሁት አርሰናል ያለ ዲክላን ራይስ ሲጫወት በጣም የሚቸገር ቡድን ስለሆነ በተለይ ኳሶችን የማሸነፍ አቅም ያለው ትክክለኛ 6 ቁጥር ቡድኑ ቢያገኝ ውጤታማ የሚሆን ነው። ነገር ግን አርሰናል አሁን የአማካይ መስመር ዝርዝሩን ስታዩት በኔ እይታ ስካሊ፣ ማይልስ ሊዩስ ስካሊ፣ ዙቢሜንዲ፣ ሚኬል ሞሬኖ እነዚህ ሁሉ ዲክላን ራይስን ጨምሮ በ8 ቁጥር መሰለፍ የመቻል እድል አላቸው። ታዲያ ማኑ ኮኔ 8 ቁጥሩን ቦታ በሚገባ በአካል ብቃቱ ረገድ አርሰናል መሸፈን የሚችል ይሆናል። በተለይ ዙቢሜንዲ 6 ቁጥር ሆኖ ከማኑ ኮኔ ጋር መሰለፍ የሚችሉ እድል ይኖረዋል። ለአማካይ መስመሩ ደግሞ ኢነርጂ መስጠት የሚችል ነው። እንግዲህ ዲፕ ፕሌይንግ ሚድፊልደር መሆን የሚችል ነው በተለይ ዙቢሜንዲ። ስለዚህ ከዙቢሜንዲ ጎን መሰለፍ የሚችል ተጫዋች እንደሆነ በሚገባ የሚያሳይ ነው። ብዙ ቦታዎችን ማከለል መቻሉ አርሰናል ያለ ዲክላን ራይስ ሲጫወት በጣም በጥሩ ሁኔታ በሚገባ የሚያግዝ ይሆናል። እንግዲህ የአካል ብቃቱ በጣም ጥሩ የሚባለው ዱዋሎችን ማሸነፍ መቻሉ በማይክል አርቴታ ተመራጭ ያደርገዋል። እንግዲህ ማሻሻል የሚጠበቅበት ጎልና አሲስቶቹ ላይ ነው። ከዛ ውጭ የፋውል ዲሲፕሊን ችግር አለበት። ከዛ ውጭ የወጥነት ችግር አለበት። ከዛ ውጭ ድሮችን የመፍጠር ችግር የሚታይበታል። እነዚህ ሁኔታዎች ውስጥ ማሻሻል የሚጠበቅበት ይሆናል። እንግዲህ ኮኔ በዘመናዊ እግር ኳስ ውስጥ ከሳጥን ሳጥን ቦክስ ቱ ቦክስ ሚድፊልደር ተብሎ የሚጠቀስ ቢሆንም አንዳንዴ በዲፌንሲቭ ሚድፊልደርነትም ግን ቡድኖች ሲያሰልፉት ይታያሉ። ይህ ማለት እንዴት ነው? አንዳንዴ እንደ ቶናሌ፣ እንደ ማክቶሚናይ፣ እንደ ማቲያስ ፈርናንዴዝ ሁሉ ያንን ቦታ ሲሸፍን ልታዩት የምችሉበት ሂደት አለ። ነገር ግን በእኔ እይታ በአካል ብቃቱ ረገድ ለፕሪሚየር ሊጉ በጣም ተመራጭ ተጫዋች ይሆናል። አርሰናሎች በአማካይ መስመር ላይ ያለባቸውን ችግር በዚህ ክረምት መፍታት ትልቁ ዓላማቸው ነው የሚሆነው። እንደ ቤን ጃኮብስ ዘገባ ነው ከሆነ አርሰናል 6 ቁጥር ያለበለዚያ 8 ቁጥር ከቻሉ ደግሞ ቡድን ውስጥ የሚለቁ ከሆነ 6 እና 8 የሚሸፍን ተጫዋችን ይፈልጋሉ። ክርስቲያን ኖርጋርድ ከክለቡ እንደሚለቅ የሚጠበቅ ነው የሚሆነው። ታዲያ ኖርጋርድን ማን ይተካዋል ብሎ ሲታሰብ እንደ ማኑ ኮኔ ያሉ ተጫዋቾች አንዱ የሚጠበቅ ነው የሚሆነው። ወደ አድማጮቻችን በቀጥታ ወደ ሁለተኛው መረጃችን ናቅና ኢተን ንዋነሪን ይመለከታል። ኢተን ንዋነሪ አሁን ጠንከር ያሉ መረጃዎች እየወጡ ይገኛሉ። በተለይ ባለፉት ጊዜያቶች ስሙ ሲያዝ የነበረው የዚህ ተጫዋች በጥሩ ፐርፎርማንስና በጥሩ ክህሎት ነበር። የፕሪሚየር ሊጉን ሜዳሊያውን አግኝቷል። በጣም ጥሩ ክህሎት ያለው ተጫዋች ነው። ነገር ግን አሁን አርሰናል መታየት ያለበት ኤዜም ሆነ እንዲሁም ደግሞ በኔ እይታ ኦዴጋርድ በእድሜያቸው ማምሻ ላይ በሚቀጥሉት ዓመታቶች ይደርሳሉ አይደለ? ስለዚህ አርሰናል ንዋነሪን በውሰት የመልቀቅ ሂደት ነው የሚጠበቅበት እንጂ ተጫዋቹን መሸጥ አይፈልግም። ቼልሲና ኒውካስትል ፈላጊ ሆነው መጥተዋል። አሁን እዚህ ጋር ነው አርሰናል መወሰን የሚጠበቅበት። በፕሪሚየር ሊጉ እንደ በርንማውዝ ያሉ ቡድኖች ላይ በተለይ አርሰናል እስከ 30-40 ሚሊዮን ፓውንድ ተጫዋቹን ሽጦት መልሶ የመግዛት በ60 ሚሊዮን ፓውንድ የሚችልበት አንቀጽን አስቀምጦ ተጫዋቹን ቢለቀው በጣም አዋጪ የዝውውር መስኮት ይሆናል ብዬ አስባለሁ። ውድ አድማጮቻችን
ገብርኤል ሄሱስ ስለ ኢታን ንዋነሪን ሲናገር 10 ኳሶችን ሞክሮ 9 የተሳኩ የሆኑ ፐርፎርማንሶችን የማሳየትና ጎሎችን የማስቆጠር አቅም አለው። ኢታን ንዋነሪ በኔ እይታ ቀጣዩ ቡካዮ ሳካ፣ ቀጣዩ ማክስ ዳውን፣ ቀጣዩ ኦዴጋርድ ሊሆን የሚችል ተጫዋች ነው። ስለዚህ አርሰናል ይህንን በዘመናት መካከል የሚገኝን ተጫዋች በቀላሉ ይለቁታል ተብሎ አይታመንም። አርሰናል 5 ዓመት ኮንትራት ፈርሟል። ገና 1 ዓመት ኮንትራቱን የጨረሰ 4 ዓመት ኮንትራት ይኖረዋል። ስለዚህ ወደ ቼልሲ የሚሄዱ ነገር አስቸጋሪ የሚሆን ይመስለኛል። ነገር ግን ሌሎች ቡድኖች ከመጡና በተለይ ዶርትመንድም የሚያገኝ ከሆነ እንደ ዶርትመንድ አይነት ቡድኖች ታዳጊዎችን በማሳደግ የሚታወቁ ቡድኖች ካሉ አርሰናል ያንን አጋጣሚ መጠቀም ይጠበቅበታል። ኮሞም የተጫዋቹ ፈላጊ መሆኑ መረሳት የለበትም። ኮሞ በተለይ የአውሮፓ ቻምፒዮንስ ሊግ ተሳትፎ ስላለው በሚገባ አርሰናል የሚያግዝ ይሆናል ብዬ አስባለሁ። መድፈኞቹ እንግዲህ ጥሩ ዜና ወጥቷል። እንግዲህ በባየርን ሙኒክ የሚወጣው ሲኤፍሲ ባየርን የሚባለው ባየር ሙኒክ ራሽፎርድን እና ማርቲኔሊን ቅድሚያ ይሰጣቸዋል የሚል ነው። በሞርጋን ሮጀርስ 100 ሚሊዮን ፓውንድ የተነሳ ባየርን ከዚህ ተጫዋች ዝውውር ወጥቷል የሚል ነው። ይህ ማለት አርሰናል ብቸኛው ቡድን ነው የሚሆነው ሞርጋን ሮጀርስን ለማስፈረም። አርሰናል እንግዲህ የመጀመሪያ ተቀዳሚ ዓላማው ሞርጋን ሮጀርስን ማስፈረም እንደሚሆን ይጠበቃል። አንዴ የዝውውር መስኮት ከተከፈተ በኋላ አርሰናሎች በትኩረታቸውን በፍጥነት ዝውውሮችን ማጠናቀቅ ላይ እንዳለፉት ዓመታቶች እንደሚያደርጉ የሚጠበቅ ነው የሚሆነው። ታዲያ ሞርጋን ሮጀርስ ቅድሚያ የሚሰጠው ተጫዋች ነው ተብሎ ተገልጿል። እንደ ቲምቶክ ዘገባ ከሆነ ወደ አድማጮቻችን ሪያል ማድሪዶች ካላፊዮሪ፣ ኮልዊልን እና ጄሰን ጋቫርዲዮል ዝርዝራቸው ውስጥ ይዟል። አንዳንዶቹ ቫንደቪንን እዚህ ጋር ያካትቱታል፣ ሽሎተንበርግን የሚከቱታል ከዶርትመንድ። እነዚህ ተጫዋቾች አንዱን የማስፈረም ፍላጎት አላቸው። ተመራጫቸው ግን ጄሰን ጋቫርዲዮ እና ኮልዊል ናቸው። ነገር ግን ከጉዳት ሁኔታውንም እያጣጣሩ ቢሆንም ካላፊዮሪንም ይፈልጋሉ የሚል ነው። አርሰናል ትክክለኛ ዋጋ ከቀረበለት የካላፊዮሪን ዋጋ የመስማት ፍላጎት እንደሚኖራቸው የሚጠበቅ ነው የሚሆነው። የማይክል አርቴታና ስብስቡ ትልቁ እቅዳቸው የሆነው እንግዲህ በዝውውሩ ማጠናከሩ ነው ሳለ የክረምት የዝውውር መስኮት ከመከፈቱ ቀደም ብለው ግን አርሰናሎች የማይክል አርቴታ ኮንትራትን ማደስ ይፈልጋሉ። 1 ዓመት ነው ኮንትራቱ የሚቀረው። ስለዚህ ተጨማሪ 2 ዓመታቶችን ጨምሮ የ3 ዓመት ኮንትራት እንዲሆን ይፈልጋሉ። 10 ሚሊዮን ፓውንድ የሚከፈለው ያለ ይህንን እጥፍ የማድረግ ፍላጎትም አላቸው እንደ ግራምቤሊ ዘገባ። በቀጥታ ወደ ሌላኛው ተጫዋች ነው። አርሰናል እና የኖቲንጋም ፎረስቱ የአማካይ መስመር ተጫዋች ሞርጋን ጊብስ ዋይት ስማቸው ተያይዟል። ሞርጋን ጊብስ ዋይትን አርሰናል ከሚፈልጉ ቡድኖች አንዱ ነው መጥቷል። ባለፉት ፕሮግራሞቻችን እንዳነሳ ነው። ታዲያ አዲስ መረጃ ሆኖ የወጣው አርሰናሎች ሞርጋን ጊብስ ዋይትን የሚፈልጉት በተለይ የሊያንድሮ ትሮሳርድ ተተኪ ይሆናል የሚል እይታ አላቸው። እንግዲህ በዚህ የዝውውር መስኮት ላይ በዝውውር ሂደቱ ውስጥ አንዱ ከሚፈልጋቸው ተጫዋቾች መካከል ሞርጋን ሮጀርስ እንደሆነ ይታወቃል። የሮጀርስን ዝውውርም ካልተሳካም የጊብስ ዋይትን ማየት የሚፈልጋሉ። ተጫዋቹ 26 ዓመቱ ላይ ይገኛል። የእንግሊዝ ብሔራዊ ቡድን በአጥቂ አማካኝና በግራ መስመር ላይ መሰለፍ ይችላል። እንግዲህ በኔ እይታ ኤዜ ሞርጋን ጊብስ ዋይት እንዲሁም ደግሞ ሮጀርስ ተመሳሳይ የሆኑ የ10 ቁጥር ሚና ያላቸው ተጫዋቾች ናቸው። ነገር ግን እንግዲህ ወደ ግራ መስመርም አርሰናል አወጥቶ ማጫወት ይፈልጋል። በጣም የተለየ ክህሎት ያለው አስደናቂ ተጫዋች ነው። በኤሮፓ ሊግ አይተነዋል፣ በፕሪሚየር ሊግ አይተነዋል። ባለፉት ዓመታቶች በወጥ ብቃቱ በተለይ ድሪብል የማድረግ ብቃቱ በጣም የተለየ ነው። ጠንካራ ሰራተኛ ነው። የዓለም ማይክል አርቴታ ተመራጭ ያደርገዋል። እንግዲህ በሞርጋን ሮጀርስ እና በሁለቱ መካከል ያለው በሞርጋን ጊብስ ዋይት መካከል ያለው የእድሜ ነው። አንደኛው አይደለ 23 ዓመቱ ነው አንዱ። ሞርጋን ሮጀርስ 23 ዓመቱ ሲሆን የኛው ተጫዋች ግን ሞርጋን ጊብስ ዋይት 26 ዓመቱ ላይ ነው። የ3 ዓመት ልዩነት አለ። የጥራት ልዩነት አለ። የጥራት ልዩነት ማለት በኔ እይታ ሞርጋን ሮጀርስ የተሻለ ተጫዋች የመሆን አቅም ያለው ይመስለኛል። ተቃራኒ ቡድንም በሚገባ መበተን የሚችል አቅም አለው። በተለይ ሹት የማድረግ አቅሙ ከሳጥኑ በጣም የተለየ ነው። ይሄኛው ደግሞ ወደ ክሬቲቭ የመሆኑ እድሎችን በመፍጠርና በጣም የ10 ቁጥር ሚናው የሚያዘንብ ሲሆን ሞርጋን ሮጀርስ ግን የግራ መስመር ተጫዋችነት ያደላል። ስለዚህ አርሰናሎች የመጀመሪያው ተመራጭ ተጫዋቻቸውን ቢያገኙ ምርጫቸው ነው። ሌላኛው እንግዲህ ዛሬ ሌኪፕም ይዞት በወጣው መሰረት በመጨረሻ ፓሪስ ሰን ጀርመኖች ባርኮላን በዚህ የዝውውር መስኮት ለመልቀቅ ፈቃደኛ ሆነዋል የሚል ነው። ያለፉትን 2 ዓመታቶች ተጫዋቹ ኮንትራት እንዲያድስ ንግግሮችን ቢያደርጉም ተጫዋቹ ኮንትራቱን ማደስ አልፈለገም። ታዲያ ብራድሊ ባርኮላ በመጨረሻ ፒኤስጂን የሚለቅ ይሆናል ማለት ይቻላል። ታዲያ በዚህ ተጫዋች ላይ ፍላጎት ያላቸው 2 ቡድኖች ናቸው፣ አርሰናል እና
ሊቨርፑል ናቸው። የዋጋው ሁኔታ ነው እንግዲህ ለአርሰናልም ለሊቨርፑልም ወሳኝ የሚያደርገው። እንግዲህ በአርሰናል ደጋፊዎች በኔ እይታ ባርኮላ በሁለት ከፍሏቸዋል። አንዳንዶቹ ጂርቪኒዮ ነው በግራ መስመር የሚሰለፍ ይላሉ። ሌሎቹ ደግሞ የድሮውን የአርሰናል ተጫዋች የምታስታውሱት ጂርቪኒዮን ከሆነ ማለት ይሰራና የመጨረሻ ፊኒሽንግ የለውም የሚል ነው። ነገር ግን አንዳንዴ ይሄ ቁጥራዊ መረጃዎችን ስታዩ በተለይ የታቻምናውን ሌላ አይነት ፐርፎርማንስ ታያላችሁ። ሌሎቹ ደግሞ አረ ኖኒ ማዱዌኬ በቀኙ የሚጫወተው ኖኒ ማዱዌኬ ነው የሚል ባርኮላን የሚወቅስ አይነት ሂደቶች ያለው። ምክንያቱም አርሰናል ሊያደርግ የሚችለው ከሊያንድሮ ትሮሳርድ እና እንዲሁም ደግሞ ከማርቲኔሊ የሚያገኘው ነው። በማርቲኔሊ እና በባርኮላ መካከል አርሰናል ምን ያክል ልዩነት አለ የሚለውም ትልቁ ልዩነት ነው። ነገር ግን ባርኮላ በኔ እይታ ድሪብል በጣም ማድረግ የሚችል ነው። 70 ሚሊዮን ዩሮ ዋጋው ይገመታል። እንግዲህ በጣም በጥሩ ፐርፎርማንስ ታቻምና ማለት ነው 21 ጎልና 21 አሲስት መኖሩን መርሳት የለባቸውም። በ64 ጨዋታዎች በጣም የተለየ ድሪብል የማድረግ አቅም፣ እድሎችን የመፍጠር፣ በተለያዩ ቦታዎች በተለያየ ሰዓት የመሰለፍ ብቃት፣ ጥራት ይታይበታል። የትልልቅ ጨዋታ ተጫዋች ነው። ወጥነት እንዲሁም ነው በፕሪሚየር ሊጉ ዲሲሽን ውሳኔው፣ የአካል ብቃቱ መነሳት የሚጠበቅባቸው ነው የሚታሰቡ ናቸው። ነገር ግን ጠንካራ ሰራተኛ መሆኑን መረሳት የለበትም። ወደ አድማጮቻችን እንግዲህ በእናንተ እይታ ማን የግራ መስመር ተመራጭ ነው? በእኔ እይታ ሁለት ተጫዋቾች ባርኮላ እና ሞርጋን ሮጀርስን ካገኘ አርሰናል በጣም ውጤታማ የሚሆን ይመስላል። ባርኮላ ስፔሱን መሸፈን ይችላል። ፍጥነቱን የማርቲኔሊን አለመኖር የሚያስረሳ ይሆናል ብዬ አስባለሁ። በሚገባ መጠቀም ይቻል ይመስለኛል። ማርቲኔሊን በባርኮላ መቀየር፣ ሁለቱን በአንዴ መልቀቅስ ልክ ነው የሚልም ሊሆን ይችላል። ሞርጋን ሮጀርስ እና ባርኮላን በአንዴ ማምጣት ከዛ ይልቅ ማርቲኔሊን እና እንዲሁም ደግሞ ሞርጋን ሮጀርስን አድርጎ አርሰናል በአጥቂ ላይ ተጫዋችን ቢጨምር እና ክሩፒን ወይም ሌላ ተጫዋችን ቢጨምር የሚል እንግዲህ ዝውውር መስኮቱ የሚሰጣቸውን እድል ማየት ይጠበቅባቸዋል። ነገር ግን 70 ሚሊዮን ዩሮ እስከ 60 ሚሊዮን ፓውንድ አካባቢ ከተገኘ 80 ሚሊዮን ፓውንድ ሞርጋን ሮጀርስ 140 ሚሊዮን ፓውንድ ማለት ነው። በጣም ጥሩ የአርሰናልን የማጥቃት ክፍል የምናይበት እድል ይኖራል ብዬ አስባለሁ። ወደ አድማቻችን የእናንተን አስተያየት የምጠብቅ ነው የሚሆነው። የአማካይ ክፍሉ ግን ትልቁ ስራ ነው። ማኑኮኔ አንዱ ተመራጭ ነው የሚሆነው። ማኑኮኔን አግኝተው ከዛ ውጭ ሌላ ተጫዋችን የሚያስፈርሙ ከሆነ ደግሞ አንዱ እንግዲህ ውጤታማ ሊሆን የሚችል ነው የሚሆነው። ምክንያቱም ማኑኮኔ ከ40 እስከ 50 ሚሊዮን ዩሮ ነው የሚሆነው። እዚህ ላይ የ70 ሚሊዮን ዩሮን ቦያዲን ብጨምሩበት ታዳጊ ነው። በአካል ብቃቱ አርሰናል ማሳደግ የሚችል ይሆናል። ማይክል አርቴታ ደግሞ በአካል ብቃት ገዘፍ ያሉ ተጫዋቾችን ይወዳል። ቡድኑን በሚገባ ማቀናጀት የሚችሉ ነው። ቴክኒካል ተጫዋቾችን በሚገባ ከፊት እንዲያደራጅ የሚያግዘው ይሆናል። ስለዚህ ይሄ የተሟላ ስብስቡን የሚያደርገው ይሆናል። ወደ አድማጮቻችን እንግዲህ የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። አርሰናልን በሚመለከት እንግዲህ በየዕለቱ በዚህ ገጻችን ላይ ስንፖስት አድማጮቻችን ሁሌም የእናንተን አስተያየት እንጠብቃለን። አንድ አድማጫችን በተመሳሳይ ብዙ ጊዜ አስተያየቶቻችንን ይሰጣል። እንግዲህ በትናንትናው ፕሮግራማችን ላይ በተለይ የአርሰናልን የግራ መስመር በሚመለከት በሰራ ነው ላይ አንድ አስተያየቱን ሰጥቷል። እንግዲህ ሰላም ያያ ስፖርቶች እንዴት ናችሁ? የአርሰናል ከይልዲዝ ይልቅ ቪኒሺየስ ጁኒየርን ያስፈርማል ብዬ አላስብም፣ ወሬ ማሞያ እንጂ የሚል ነው። እንግዲህ ቪኒሺየስ ጁኒየር ላይ ያለ የተጫዋቾች በጣም ልዩነት ይታያል። ነገር ግን ሚካኤል ጎድስን ቢያስፈርም በጣም የተሻለ ነው፣ የአዲሱ ኤዲን ሃዛርድ ነው የሚል ነው። እንግዲህ አድማጮቻችን አንዳንዴ የእግር ኳስ በጣም ነው የሚያታልለው። በተለይ የተቀነጫጨቡ ጨዋታዎችን ስታዩና በእግር ኳስ በተለይ ከኤራ ዲቪዚየን በማጥቃት የሚመጡ ተጫዋቾች ጥሩ ማይክ ጎድስ ስታዩት ፐርፎርማንሱ ጥሩ ነው። ነገር ግን የዓለም ዋንጫ ለመመረጡ በጣም ትልቅ ውጤቶችን በማምጣት ረገድ ተመራጭ የሆኑ ተጫዋቾችን አርሰናል ማየት ያለበት የሚመስል። ወደ አድማጮቻችን እንግዲህ እናንተን አስተያየት በየዕለቱ የምናነብ ይሆናል። አስተያየታችሁን ጻፉልን። የጋ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ።